ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ይህ ዓለም አካዳሚ ነው። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርትን ለጀማሪዎች ከመጀመሪያው ጀምረን እያስተማረን እንገኛለን። እናንተ መማር ማስተማሩ ላይ እድሉ ያልገጠማችሁ ቤተሰቦቻችን ባላችሁበት ሆናችሁ በእጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን በቀን ደግሞ ለአንዳንድ ሰዓት እያስተማረን እንገኛለን። እናንተም የድሉ ተካፋይ ትሆኑ ዘንድ ጠርተናችኋል፣ ጋብዘናችኋል። ተጋበዙ፣ ተማሩ፣ ሀሳባችሁን አሳኩ፣ ነገን ብርሃን አድርጎ ማለት ነው። ምክንያቱም ያው ባለማንበባችን ምን እንዴት ያው ከባድ ነው ብቻ ለመንገር ያው ያለበት ችግሩ ያለበት ሰው የሚያውቀው ችግሩ ያለበት ሰው ነው የሚያውቀው እንጂ አሁን እኛ እንደዚህ ብንል ምንም አይመስለንም። ምክንያቱም ምንድነው አሁን የጠገበ ሰው የራብ አይመስለውም አይደለ? የጠገበ ሰው ራብን አያውቅም ወይም የጠገበ ሰው የራበውን ሰው አይረዳም ማለት ነው። ስለዚህ እኛም ይህን ብናነበው ስንት የማያነቡ እህቶቻችን ወንድሞቻችን ስላሉ እናንተም በዛ ሌቭል ውስጥ ያላችሁ ቤተሰቦቻችን ደውሉልን። በሳምንት 5 ቀን በቀን ለአንዳንድ ሰዓት እናስተምራችኋለን፣ ብቁ እናደርጋችኋለን። የትም መሄድ አይጠበቅባችሁም። በእጃችሁ ላይ ባለ ስልክ ብቻ የሆነች ሰዓት ትመርጡልናላችሁ። እናንተን ማስተማር ለማስነበብ ለማስተማር ዝግጅታችን ጨርሰናል ማለት ነው። ደውሉልን፣ ተማሩ። ያው ለቻናሉ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ አበረታቱኝ። ድጋፋችሁ አይለኝ ማለት ነው። እስኪ ዛሬ ደግሞ ባለ 2 ፊደላት ቃላትን እናነባለን ወይም እንለማመዳለን ማለት ነው። በጽሞና ተከታተሉኝ፣ አብረን እናንብብ። እሺ ከዚህ ጋር በላ በማለት ባለ 2 እግር ነች። ምንድነው 2 እግሮቿም ታች ላይ እኩል ነው ግን ቀለበት የለውም፣ አግዳሚ የለውም፣ ጫማ የለውም። ስለዚህ ምንድነች እቺ የመጀመሪያ ነች ማለት ነው። የመጀመሪያ ነች። ከዛ እቺ ደግሞ አንድ እግሯ ረዘም ያለ ነው በቀኝ በኩል ያለው፣ በግራ በኩል ያለው ደግሞ አጠር ያለ ነው። ስለዚህ አራተኛ ነች ማለት ነው። በቀኝ በኩል ከረዘመ አራተኛ ነች። በግራ በኩል ቢረዝም ኖሮ መጨረሻ ነው የምትሆነው። ይሄኛው ቢረዝም ኖሮ መጨረሻ ነበር የምትሆነው። ግን እቺኛዋ ስለረዘመች አራተኛ ላ ትባላለች። ስለዚህ በየመጀመሪያ ላ አራተኛ በላ። እሺ በላ። እዚህ ጋር ደግሞ ጠ የመጀመሪያ ባለ 3 እግር ነች ማለት ነው። ጠ ባለ 3 እግር ነች እንዳለያት 1 እግር 2 እግር 3 እግር ባለ 3 እግር ማለት ነው። ባለ 3 እግር የመጀመሪያ ነች። ምክንያቱም እንዳልኳችሁ ቀለበት የለውም፣ ጫማ የለውም፣ አግዳሚ የለውም፣ ጎኑ ላይ እግሩም ያላጠረም። ስለዚህ እቺ የመጀመሪያ ነች ማለት ነው። ጠ ትባላለች። ጠ። እቺ ደግሞ 2 እግሮቿ በግራ በኩል ያሉት አጥረዋል፣ በቀኝ በኩል ያለው ደግሞ ረዝሟል። ስለዚህ አራተኛ ነው። ምክንያቱም ከዚህ ጋር በቀኝ በኩል የረዘመው ከሆነ አራተኛ ነው ብለናል። ይሄም በቀኝ በኩል የረዘመ አራተኛ ነው። ስለዚህ የጠ ደግሞ አራተኛ ጠጡ ጢጣ ጣ ስለሆነ አራተኛ ነው ማለት ነው። ስለዚህ ጠ ብለን ጣ እንላለን። ጠጣ እንላለን። ጠጣ። ከዚህ ጋር ደግሞ ሄ እንላለን። 5ኛ ሄ። ምክንያቱም እግሩ ላይ ቀለበት ነው ያለው። እግሩ ላይ ቀለበት ካለ 5ኛ ፊደል ነው ማለት ነው። ስለዚህ የመጣው ከሀ ቤተሰብ ነው። ስሙ ደግሞ ሄ ይባላል። ሄ ከዛ ሄ ብለን ደ እንላለን። ደ የመጀመሪያ ነች። እንዳልኳችሁ እግሮቿም እኩል ናቸው። ጫማ የላትም፣ ቀለበት የላትም፣ አግዳሚ የላትም። ስለዚህ የመጀመሪያ ነች። ማን? ደ። ስለዚህ ሄ ብለን ነበር። ደ ካልን ሄደ። ከዚህ ደግሞ መ ማለት ባለ 2 ክብ ነች። ባለ 2 ክብ መነጽር ነው የምትመስለው ስታይሏ ማለት ነው። ስለዚህ እቺ መ ትባላለች። ቀለበት የላትም፣ አግዳሚ ጫማ የላትም። ስለዚህ የመጀመሪያ ፊደል መሆኗን አወቅን ማለት ነው። ስለዚህ የመጀመሪያ ፊደል ከሆነች መ ትባላለች። ራሷ መ። እቺ ደግሞ ጣ ብለናታል። ከዚህ ጋር ጣ ብለናታል። አራተኛ ስለሆነ በቀኝ እግሯ ያለው ረዝሟል። ስለዚህ መ ብለን ነበር። ጣ እንላለን። መጣ። ከዚህ ጋር ደግሞ ሮ እንላለን። ሮ መጨረሻ። ምክንያቱም ጭንቅላቱ ላይ ነው ዜሮ ያለው። ጭንቅላቱ ላይ ዜሮ አለው። እግሩ ላይ ቢሆን ኖሮ 5ኛ እንለው ነበረ። ግን ጭንቅላቱ ላይ ከሆነ መጨረሻ ይሆናል። መጨረሻ ማለት ስንተኛ ነው? 7ኛ። ስለዚህ የረ 7ኛ ማለት ነው። ረሩሪ ራሬር ሮ እንላለን። ሮ። እሺ ሮ ካልን ከዚህ ጋር ደግሞ ጠ ብለናል። ከላይ እዚህ ጋር ጠ ብለናል። ስለዚህ ሮጠ። ከዚህ ጋር ደግሞ ተኛ። ተ የመጀመሪያ ነች። ተ የተቤተሰብ የመጀመሪያ
ኛ ደግሞ አራተኛ ነች። አራተኛ ኘኙኝ ኛ ኛ አራተኛ ተኛ ተኛ። ስለዚህ በላ፣ ጠጣ፣ ሄደ፣ መጣ፣ ሮጠ፣ ተኛ ተኛ። እሺ እናንተ ለመፈተን ያክል አንድ ጊዜ አንብቡልኝ። እሺ ይሄ ምን ይላል? በላ። ጎበዞች። ይሄሳ? ጠጣ። ጎበዝ። እሺ ሄደ። አሪፍ ነው፣ ቀጥሉበት። እሺ ይሄ ምን ይላል? መጣ። መጣ። እሺ ሮጠ። ሮጠ። መጨረሻው ሀሳብ ተኛ። ተኛ። በጣም አሪፍ። እሺ ከዚህ ጋር ደግሞ ቀ ቀ ረ። ስለዚህ የመጀመሪያ ናቸው። የመጀመሪያ ናቸው። የመጀመሪያ ባለ አንድ እግር ናቸው። እቺ ባለ አንድ እግር ነች፣ እቺ ባለ አንድ እግር ነች። ስለዚህ ቀ የመጀመሪያ፣ ረ የመጀመሪያ፣ ቀረ ቀረ። እቺ ረ የምትባለዋ ንዝረትን ትፈጥርብናለች። እዚህ ንዝረት አለው የሆነ የሚል ነገር። ለምሳሌ ረ ከሌሎች ትለያለች፣ ንዝረት ትፈጥራለች። ረ። ስለዚህ ቀረ ቀረ ቀረ። እነዚህ ደግሞ አለ እንዳለ እግሮቻቸው እኩል ናቸው ብታዩቸው። ምክንያቱም የመጀመሪያ ስለሆኑ የመጀመሪያ ናቸው። አግዳሚም ጫማ ቀለበት ምናምን የላቸውም። በቃ ዝም ብለው ጫማቸው እኩል ነው ወይም እግራቸው እኩል ነው ማለት ነው። ስለዚህ አለ የመጀመሪያ። እች ደግሞ ኑ ትባላለች። ኑ ሁለተኛ ጎን ላይ አግዳሚ ጎን ላይ አግዳሚ ሁለተኛ ነች ማለት ነው። ስለዚህ ኑ ራሷ መልእክት ታስተላልፋለች። ኑ ራሷ አንዷ ፊደል ማለት ነው። ለምሳሌ ኑ ካልኩኝ እኔ ምንድን ነው ስንት ናቸው ማለት ነው? ወይ ሁለት ናቸው፣ ካሊያ ደግሞ ከሁለት በላይ ናቸው። መቼም አንድን ሰው ኑ አልልም። አንድን ሰው ኑ አልልም። ምናልባት ኑ የሆነ የማክበር እንትን ከሆነ አንድን ሰው ቢሆን አባት ምናምን ሲሆኑ ወይም እናት ሲሆኑ አክብረን ኑ እንላለን። እንደዛ ከሆነ ኢትስ ኦኬ እንጂ ሁለት ወይም ከዛ በላይ ያለን ነገር ለመጥራት ነው ኑ ምለው ማለት ነው። ኑ ምለው ኑ። ስለዚህ ጎን ላይ አግዳሚ አለው። ሁለተኛ ኑ። እቺ ደግሞ ና አራተኛ ነኑኒና። እቺ ደግሞ ለወንድ ነው የምታገለግለው። ለወንድ አንድ ሰው ለሆነ ማለት ነው። ወንድ አንድ ሰው ና እላለሁ ማለት ነው። መቼም ሴት ሆና ና አላትም። ስለዚህ ወንድ ና ለወንድ ና አራተኛ ፊደል ነኑኒና ና መልእክት ታስተላልፋለች ማለት ነው ራሷን ችላ ና። እሺ ነይ ነ አንደኛ ይ ስድስተኛ ነይ። እቺ ደግሞ ለሴት ነው። ለሴት ነይ አንድ ሴት ለሆነች ማለት ነው። አንድ ሴት ለሆነች ነይ የመጀመሪያ ይ ስድስተኛ ነይ። እሺ ከዚህ ጋር ደግሞ ስራ ስ ስድስተኛ ራ ደግሞ አራተኛ ስራ። በጣም አሪፍ። ቀረ፣ አለ፣ ኑ፣ ና፣ ነይ፣ ስራ። በጣም አሪፍ። እሺ አንዴ እንድገማቸው፣ አንብቡልኝ። አየር ሰዓቱ የእናንተ ነው። ቀረ፣ አለ፣ ኑ፣ እችስ ና፣ እችስ ነይ፣ እችስ ስራ። ስለዚህ ቀረ፣ አለ፣ ኑ፣ ና፣ ነይ፣ ስራ። በጣም አሪፍ። ወደ ቀጣዩ እንሄዳለን። እሺ ከዚህ ጋርስ ፈራ፣ ፈራ፣ ቻ፣ ለ፣ አራተኛ ለ የመጀመሪያ ቻ፣ ለ
ቻለ 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 ጽና 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 ስድስተኛ አራተኛ ጽና ጽና እሺ ቁም 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 እሺ ሂ ሶስተኛ ድ ስድስተኛ ሂድ እሺ ሂድ ሳ ረ የመጀመሪያ ሳ አራተኛ ረሳ ፈራ ቻለ ጽና ቁም ሂድ ረሳ እሺ አንዴ ድገሙልኝ ይሄ ማን ነው ፈራ ይሄሳ ቻለ እሺ ይሄስ ጽና እሺ ቁም በጣም አሪፍ እሺ ሂድ እሺ ረሳ ስለዚህ ፈራ ቻለ ጽና ቁም ሂድ ረሳ በጣም አሪፍ ወደዚህኛው እንሄዳለን ቂ ሶስተኛ ም ስድስተኛ ቂ ሶስተኛ ም ስድስተኛ ቂም እሺ ማር ማ አራተኛ ር ስድስተኛ ማ አራተኛ ር ስድስተኛ ማር ሶ የመጨረሻ ሲ ሶስተኛ ሶሲ እዚህ ጋር ደግሞ ኪያ እሺ ሶ የመጨረሻ ፊ ሶስተኛ ሶፊ እሺ እዚህ ጋር ደግሞ ቢ ሶስተኛ ኒ ሶስተኛ ስለዚህ ቢኒ ስለዚህ ቂም ማር ሶሲ ኪያ ሶፊ ቢኒ ይሆናል እስኪ እናንተ እራሳችሁን ፈትሹ ይሄ ምን ይላል ቂም ይሄስ ማር ይሄስ ሶሲ ይሄስ ኪያ ይሄስ ሶፊ ይሄኛውስ ቢኒ በጣም አሪፍ እሺ እዚህ ጋር እንሄዳለን ይሄ ምንድነው ጆሮ መጨረሻ ሰባተኛ ማለት ነው ጆሮ ተኙ የመጀመሪያ ኙ ሁለተኛ ተኙ ተኝ ስድስተኛ ተ የመጀመሪያ ተኝ ለሴት ማለት ነው ተኙ ከሆነ ለብዙ ሰው ነው ተኝ ከሆነ ለአንድ ሰው ለሴት ተኝ እሺ ጌጥ እሺ ኬክ በጣም አሪፍ እሺ መጨረሻው ቆሎ መጨረሻ ወይም ሰባተኛ ቆሎ ስለዚህ ጆሮ ተኝ ጌጥ ኬክ ቆሎ
ካላችሁ በደንብ ልክ ናችሁ ማለት ነው ቤተሰቦቻችን። ወደ መጨረሻዎቹ ከመሄዳችን በፊት አንድ ጊዜ አንብቡልኝ። ይሄ ምን ይላል? ጆሮ፣ እሺ፣ ተኙ፣ እሺ፣ ተኚ፣ እችስ፣ ጌጥ፣ እችስ፣ ኬክ፣ እሺ፣ ቆሎ፣ ቆሎ። በጣም አሪፍ፣ በጣም አሪፍ። እሺ ወደ መጨረሻዎቹ እንሄዳለን። ይሄ ድ ስድስተኛ፣ ሮ የመጨረሻ ድ ብለን ሮ እንላለን። ድሮ፣ 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 ድሮ። እሺ ዛሬ፣ ዛሬ፣ ዛ አራተኛ፣ ሬ አምስተኛ፣ ዛሬ፣ ዛሬ፣ ዛሬ። ያኔ፣ ያኔ፣ ያ አራተኛ፣ ኔ አምስተኛ፣ ያኔ። እግሯ ላይ ቀለበት አላት፣ አምስተኛ ናት። ያኔ፣ ኔ፣ ኔ፣ ያኔ፣ ያኔ። እሺ ነገ፣ 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 ነገ። አንደኛ አንደኛ ናቸው። የመጀመሪያ የመጀመሪያ ማለት ነው። ነገ፣ ነገ። ሁሌ፣ ሁሌ፣ ሁ ሁለተኛ፣ ሌ አምስተኛ፣ ሁሌ፣ ሁሌ፣ ሁሌ። እሺ ሻማ፣ ሻ አራተኛ፣ ማ አራተኛ፣ አራተኛዎቹ ናቸው። ሻማ፣ ሻማ። አ እንዳለን ሻ ማ የሆነ አ የሚል ድምፅ አለ፣ ወይም አፋችን ትንሽዬ እንከፍታለን። ሻማ፣ ሻማ። አራተኛዎቹ ላይ ማለት ነው የምንከፍተው። ሻማ፣ ሻማ። በጣም አሪፍ። እሺ ድሮ፣ ዛሬ፣ ያኔ፣ ነገ፣ ሁሌ፣ ሻማ። በጣም አሪፍ። አንዴ መልሱልኝና እንጨርስ። እሺ ይሄ ምን ይላል? ድሮ፣ ይሄስ? ዛሬ፣ ይሄስ? ያኔ፣ ይሄስ? ነገ፣ ይሄስ? ሁሌ፣ ይሄስ? ሻማ፣ ሻማ። በጣም አሪፍ ቤተሰብ፣ በጣም አሪፍ። ስለዚህ ልከልስላችሁና እንጨርሳለን። በላ፣ ጠጣ፣ ሄደ፣ መጣ፣ ሮጠ፣ ተኛ፣ ቀረ፣ አለ፣ ኑ፣ ና፣ ነይ፣ ስራ፣ ፈራ፣ ቻለ፣ ጽና፣ ቁም፣ ሂድ፣ ረሳ፣ ቂም፣ ማር፣ ሶሲ፣ ኪያ፣ ሶፊ፣ ቢኒ፣ ጆሮ፣ ተኙ፣ ተኚ፣ ጌጥ፣ ኬክ፣ ቆሎ፣ ድሮ፣ ዛሬ፣ ያኔ፣ ነገ፣ ሁሌ፣ ሻማ፣ ሻማ። ውድ ቤተሰቦቻችን ለዛሬ ይዤላችሁ የመጣሁት ትምህርት ይሄን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁ። እስኪ ከተማራችሁበት ኮሜንት ሳጥን ላይ በርታ ያላችሁ ጻፉልኝ። በርታ ያላችሁ አበረታቱኝ፣ እበረታለሁ። ምክንያቱም በደንብ እየተከታተላችሁት እንደሆነ አረጋግጣለሁ ማለት ነው። ስለዚህ በርታ በሉኝ። ላይክም አድርጉልኝ፣ ሼር አድርጉልኝ ማለት ነው። በድጋሚ ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። መማር የምትፈልጉ ደግሞ ታች ላይ ባስቀመጥናችሁ ስልክ ቁጥር በማንኛውም ሶሻል ሚዲያ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም ደውላችሁ አናግሩኝ። አስተምራችኋለሁ፣ እናስተምራችኋለን፣ ብቁ እናደርጋችኋለን። ነገ ሌላ ቀን ነው። ነገ ብርሃን ይወጣል። የዕለቱ መልእክታችን ነው። ሰላማችሁ ይብዛ። ቻው